ከደሞዝ ጭማሪ ጋር በተያያዘ አስደሳች መረጃ ይፋ ተደርጓል። በዚህም መሰረት በተያዘው በጀት ዓመት ለሰራተኞች የደሞዝ ጭማሪ እንደሚኖርና ውሳኔው እንደሚገለጽ አውቀናል። በሌላ በኩል ደግሞ የማህበራዊ ልማት ቀረጥ ከተወሰኑ ዕቃዎች ላይ መነሳቱ ተነግሯል። ከ8 መቀመጫ በታች ያላቸው መኪናዎችና የነዚህ መለዋወጫዎች ባለ 1 ወይም ባለ 2 ጋቢና ፒክአፕና የነዚህ መኪናዎች መለዋወጫዎች ግን ከቀረጡ እንዳልወጡ ነው የተነገረው። ከደሞዝ ጭማሪ ጋር በተያያዘ አስደሳች መረጃ ይፋ ተደርጓል። በዚህም መሰረት በተያዘው በጀት ዓመት ለሰራተኞች የደሞዝ ጭማሪ እንደሚኖርና ውሳኔው እንደሚገለጽ አውቀናል። ዝቅተኛ የሰራተኞች ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሳውቋል። በተያዘው በጀት ዓመትም ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ ተናግረዋል። ቦርዱ ከሌሎች ሀገራት ተሞክሮን በመውሰድ የሀገሪቱን የኢኮኖሚ ሁኔታ፣ የሰራተኞችን ገቢና ሌሎች መሰረታዊ ጉዳዮችን በማጥናት ዝቅተኛ የደሞዝ ወለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ከአሰሪዎችና ከኮንፌዴሬሽኑ የተውጣጡ አባላት እንዳሉበት ገልጸዋል። ኃላፊው አያይዘውም ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ ደሞዝ ያልተጨመረላቸውና የዝቅተኛ ተከፋይ የሆኑ በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑ ዝቅተኛው የደሞዝ ወለል በተያዘው በጀት ዓመት ሊወሰን ይገባል ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደሞዝ የሚያገኙ በመሆኑ መንግስት ዝቅተኛ የደሞዝ ወለል እንዲወስን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ተደጋጋሚ ጥሪ ሲያቀርብ መቆየቱ የሚታወስ ነው። በዚህም የተቋቋመው ቦርዱ በሚያሳየው የጥናት ውጤት በበጀት ዓመቱ ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ ኃላፊው አመላክተዋል። የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚ በራሱ እንደሚያስገድድ ከዚህ በፊት ኢሰማኮ መጠየቁ ይታወሳል። ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ በአዋጁ መሰረትም የወቅቱ የገበያና የኢኮኖሚ ሁኔታ እየታየ በየዓመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየተሰራ እንደሚገኝ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ማሳወቁ የሚታወስ ነው። የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ መሆኑንም አቶ ካሳሁን ተናግረዋል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያግዝ ህጋዊ ማዕቀፍ አለ ያሉት ፕሬዝደንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወጣ መሆኑን አስታውቀዋል። አቶ ካሳሁን አክለውም የመንግስት የልማት ድርጅቶች እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም እንኳን ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና የኢኮኖሚ ሁኔታ እየታየ በየዓመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ውሳኔ ላይ መደረሱን ነው የተናገሩት። በቅርቡ ከተካሄደው የደሞዝ ጭማሪ ጎን ለጎን የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበትም መክረዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በቅርቡ የተደረገውን የመንግስት ሰራተኞች የደሞዝ ጭማሪ አስመልክቶ ለመገናኛ ብዙሃን በሰጡት ማብራሪያ ጭማሪው 160 ቢሊዮን ብር ወጪ እንደሚጠይቅ ገልጸው ነበር። የደሞዝ ጭማሪው የበጀት ምንጭ ከፌዴራል መንግስት የ2018 ዓ.ም የመደበኛ ወጪ ውስጥ ለመጠባበቂያ ተብሎ ከተያዘው ላይ ተቀናሽ የሚደረግ እንጂ ተጨማሪ የሚጸድቅ አዲስ በጀት የለም መባሉ የሚታወስ ነው። ከዚሁ ጋር ተያይዞ ከሀገር ውስጥም ሆነ ከውጭ ተቋማት የሚጠየቅ ብድርና የሚታተም ብር እንደሌለም ተናግረዋል። የገንዘብ ሚኒስቴር በማህበራዊ ትስስር ገጹ ላይ ያሰፈረው የፌዴራል መንግስት የ2018 በጀት ዓመት ማጠቃለያ እንደሚያሳየው በአጠቃላይ 1.9 ትሪሊዮን ብር በጀት ውስጥ ለደሞዝና ለስራ ማስኬጃ ወጪ መጠባበቂያ ተብሎ 267.9 ቢሊዮን ብር ድልድል ተደርጓል። የሲቪል ሰርቪስ ኮሚሽን ያደረገው የደሞዝ ጭማሪ መደበኛ የመንግስት
ሰራተኞች፣ የመከላከያ፣ የፖሊስ፣ የጤናና የትምህርት ባለሙያዎችን ጨምሮ ሁሉንም የመንግስት ተቀጣሪ ደሞዝተኞችን እንደሚመለከት ታውቋል። በሌላ በኩል ደግሞ የማህበራዊ ልማት ቀረጥ ከተወሰኑ ዕቃዎች ላይ መነሳቱ ተነግሯል። ከ8 መቀመጫ በታች ያላቸው መኪናዎችና የእነዚህ መለዋወጫዎች ባለ 1 ወይም ባለ 2 ጋቢና ፒክአፕና የእነዚህ መኪናዎች መለዋወጫዎች ግን ከቀረጡ አለመውጣታቸው ነው የታወቀው። ገንዘብ ሚኒስቴር ለማህበራዊ አገልግሎት የሚውሉ ዕቃዎችን ጨምሮ የመከላከያ ሰራዊት፣ የፖሊስና የደህንነት ተቋማት የሚያስገቧቸው መሳሪያዎች ከማህበራዊ ልማት ቀረጥ ነፃ እንዲሆኑ ፈቅዷል። ሚኒስቴሩ የቀረጥ ነፃ መብቱን የፈቀደው አዲስ ባወጣው መመሪያው ሲሆን በመመሪያው የተዘረዘሩትን ዕቃዎች ከማህበራዊ ልማት ቀረጥ ነፃ እንዲሆኑ ማድረግ ያስፈለገው የማህበራዊ ልማት ቀረጥ የተጣለበትን ዓላማ ለማሳካት የሚያግዙ በመሆናቸው ነው ተብሏል። በዚህም መሰረት በመንግስት ባለቤትነት ስር ያሉ ወይም ለህብረተሰቡ ነፃ አገልግሎት ለሚሰጡ የትምህርት ተቋማት፣ ለጤና ተቋማት፣ ለህፃናት፣ ሴቶች፣ አረጋውያን፣ የአእምሮ ህመምተኞችና የአካል ጉዳተኞች መርጃ ድርጅቶች ከውጭ ሀገር በእርዳታ የሚላኩ ዕቃዎች ከማህበራዊ ልማት ቀረጥ ነፃ ሆነዋል። በተጨማሪም በሰው ሰራሽና በተፈጥሮ አደጋ ጉዳት ለደረሰባቸው ወገኖች የአስቸኳይ ጊዜ እርዳታ ለሚሰጡ ድርጅቶች ከውጭ ሀገር በእርዳታ የሚላኩ ዕቃዎችም ከማህበራዊ ልማት ቀረጥ ነፃ መደረጋቸው ነው የታወቀው። የሀገር መከላከያ ሚኒስቴር፣ የፌዴራልና የክልል ፖሊስ ተቋሞች፣ የብሔራዊ መረጃና ደህንነት አገልግሎትና ኢንፎርሜሽን መረብ ደህንነት አስተዳደር በህግ በተፈቀደው መሰረት ወደ ሀገር ውስጥ የሚያስገቧቸው የመከላከያና የህዝብ ደህንነት መሳሪያዎች ለዚሁ አገልግሎት የሚውሉ ክፍሎችና መለዋወጫዎችን በተመሳሳይ ከማህበራዊ ልማት ቀረጥ ነፃ ሆነዋል። ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች ከቀረጥና ታክስ ነፃ ሆነው ወደ ሀገር እንዲገቡ የተፈቀዱ ዕቃዎች እንዲሁም በብሔራዊ ባንክ ወደ ሀገር የሚገቡ ሳንቲሞች፣ የገንዘብ ኖቶች እንዲሁም የብርና የወርቅ ጠገራዎች በተመሳሳይ ከማህበራዊ ልማት ቀረጥ ነፃ ተደርገዋል። በአጠቃላይ ለህብረተሰቡ በነፃ የሚሰጡ የትምህርትና የጤና አገልግሎቶችን ለማስፋት እንዲሁም በሰው ሰራሽና በተፈጥሮ አደጋ ምክንያት ችግር ላይ ለሚገኙ ወገኖችን ለመርዳት ከውጭ ሀገር በእርዳታ የሚላኩ ዕቃዎች ከማህበራዊ ልማት ቀረጥ ነፃ መደረጋቸውን መመሪያው ያመለክታል። በመመሪያው መሰረት ከቀረጥ ነፃ እንዲገቡ የተፈቀዱት ለማህበራዊ አገልግሎት የሚውሉ ዕቃዎች ከቀረጥ ነፃ ሆነው ሊገቡ የሚችሉት ዕቃዎቹ በእርዳታ የተገኙ መሆኑን የሚያረጋግጥ የእርዳታ ምስክር ወረቀት ሲቀርብ ብቻ ነው። ለማህበራዊ አገልግሎት የሚውሉ ዕቃዎች ከማህበራዊ ልማት ቀረጥ ነፃ እንዲሆኑ ቢፈቀድም ይህንን መሰረት በማድረግ ያልተገባ ጥቅም የመሰብሰብ ድርጊት እንዳይፈጠር የተወሰኑ ዕቃዎች የቀረጥ ነፃ መብቱ ተጠቃሚ እንዳይሆኑ ክልከላ ተጥሎበታል። ክልከላ የተጣለባቸው ዕቃዎች ተብለው በመመሪያው የተጠቀሱት ከ8 መቀመጫ በታች ያላቸው መኪናዎችና የእነዚህ መለዋወጫዎች ባለ 1 ወይም ባለ 2 ጋቢና ፒክአፕ እና የእነዚህ ተሽከርካሪዎች መለዋወጫዎች እንዲሁም ለቢሮ አገልግሎት የሚውሉ ዕቃዎችና መሳሪያዎች ናቸው።